ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ዛሬ በወሳኝ ጨዋታዎች ዙሪያ እንዲሁም አንድ ሀሳብ ላይ ቆይታ በማድረግ ሰፊ የሆኑ ትንታኔዎችን ለማስቀመጥ ይሞክራል። ሁሌም እንደምናደርገው እንግዲህ በዚህ ፖድካስት ያላያችኋቸውን አንግሎች ለማሳየት እንሞክራለን። የምትሰጧቸው ማስተያየቶች ለዚህ ጠቋሚ ናቸው። ስለዚህ እንዲሰራ የምትፈልጓቸውን እንዲነሳ የምትፈልጓቸውን ሀሳቦች በሙሉ እንነካካቸዋለን። ሀሳቦቹን አንስተን ከእናንተ ጋር ቆይታ የምናደርግ ይሆናል። ዛሬ የቀድሞው የአርሰናል የአማካኝ ክፍል ተጫዋች የነበረው ፓትሪክ ቪዬራ ስለ አርሰናል የሰጠውን ሀሳብ መነሻ አድርገን በእንግሊዝ ፕሪሚየር ሊግ ዛሬ ስላለበትም ጨዋታ እንዲሁም ሰሞኑን ስለነበሩት የቡድን እንቅስቃሴ እድገቶቹ ለመመልከት እንሞክራለን። ያው በተለያዩ የመገናኛ ብዙሃን አርሰናልን በተመለከተ የሚነሱ የመጨረሻዎቹ ወሳኝ የሚባሉ የሊጉ ጨዋታዎች ላይ የተንጠለጠሉ ሰፊ ትንታኔዎች ይሰጣሉ። እነዚህ ትንታኔዎች የቡድኑን አጠቃላይ ወደየት ዴስቲን ሊያደርግ ይችላል፣ ዋንጫውን ሊወስድ ይችላል ወይንስ ደግሞ ከዚህ በፊት እንደነበሩት የፕሪሚየር ሊግ የመጨረሻ ጨዋታዎች ላይ አርሰናል ስሊፕ አፕ ሊያደርግ ይችላል ወይ የሚል ከሁለት የተከፈሉ ሀሳቦች ይነሳሉ። ጥርጣሬዎች የሚመጡባቸው ሀሳቦች አሉ። እነዚህን ጥርጣሬዎች ያስወገደ ደግሞ ጠንካራ የሆነ ስኳድ እንዳለው አርሰናል ከዚህ በፊት የነበሩት ኤክስፒሪየንሶቹን በሙሉ አሟጦ ተጠቅሞ ዘንድሮ ዋንጫ ለማንሳት የቀረበ ቡድን ነው ብለውም የሚከራከሩ አሉ። ፓትሪክ ቪዬራ ሀሳብ ከሰጡ ሰዎች መካከል አንዱ ነው። በተለይ አርሰናል ኤክስፒሪየንሶቹን አሟጦ ዋንጫ ለማንሳት የቀረበበት ሲዝን ነው ይላል ፓትሪክ ቪዬራ። የተጫዋቾች ዴብዝም በተመለከተ እንዲሁም የሚጫወትበትን የአጨዋወት ቅርጽ በተመለከተ ለተጋጣሚዎች ራሱን እያዘጋጀ በሜዳ ውስጥ ለሚያጋጥሙት ችግሮች መፍትሄ እየሰጠ ለነዛ መፍትሄዎች ደግሞ የሚሆኑ ቀጣይነት ያላቸው የጨዋታ ስትራቴጂዎችን እየዘረጋ አሁን በሁኔታዎች ውስጥ መቆየት የሚችል ቡድን ሆኗል ይላል ፓትሪክ ቪዬራ። አርሰናል በዘንድሮ የውድድር ዓመት እንግዲህ ከተጠቀማቸው ተጫዋቾች አንጻር እየተጠቀመው ካለው ታክቲክ አንጻር የዋንጫ ጉዞውን ለማረምና ጉዞውን አርሞ የተሻለ የሚባለውን ውጤት ለማስመዝገብ ከዚህኛው የውድድር ዓመት የተሻለ ምንም አይነት እድል አይኖረውም ይላል ፓትሪክ ቪዬራ። የዘንድሮ የውድድር ዓመት የአርሰናልን ጉዞ በተመለከተ ፓትሪክ ቪዬራ ሲናገር አርሰናል ለሁሉም ጉዞዎች ራሱን ያዘጋጀ ዴብዝ ያለው ጠንካራ ቡድን ነው ይላል። እስኪ ፓትሪክ ቪዬራ የተወሰነ የተናገረውን እንስማው። And I think now it's just about believe and keep going and taking game after game and try to not change who you are and not changing your identity. ያው በየጨዋታዎቹ እያደገ መምጣት ወሳኝ እንደሆነ ያነሳል ፓትሪክ ቪዬራ እና try not to change who you are ነው የሚለው። ያሉበትን አሁናዊ ሁኔታ አለመቀየር ነው። በተለይ ጌምን ዶሚኔት እያደረጉበት ያለውን ሀሳብ ፓትሪክ ቪዬራ ያነሳዋል። በእያንዳንዱ የጨዋታ ቀን አርሰናል እያጋጠሙት ያሉትን ችግሮች የሚቋቋምበት የራሱ የሆነ አቅም ፈጥሯል ይላል ፓትሪክ ቪዬራ። ባለፉት ዓመታት በተለይ የአርሰናል አንዱ ትልቁ ችግር የነበረው የስኳድ ዴብዝ እና በነዛ የስኳድ ዴብዝ ውስጥ የሚፈጠሩ ችግሮችን አሸንፎ በቀጣይ የጨዋታ ቀናቶች ላይ የተሻለ ተፎካካሪ መሆን የሚያስችለውን የጨዋታ ቀን መፍጠር ነበር። በተለይ ተጫዋቾች በሚጎዱበት ሰዓት የነዛ ተጫዋቾች ጉዳት የቡድኑን አጠቃላይ ሁለንተናዊ ሁኔታ ይጎዳዋል። የቡድኑን አጠቃላይ የፉክክር ስሜት ይወስድበታል። ስለዚህ ይሄን የቡድኑን አጠቃላይ የፉክክር ስሜት በሚወስድበት ሰዓት ተተክተው መጥተው የቡድኑን አጠቃላይ የፉክክር ስሜት ሜንቴን የሚያቆዩ በችግር ሰዓት ለችግሩ መፍትሄ የሚሆኑ ሰዎች ግን ይታጣሉ ማለት ነው። የፓትሪክ ቪዬራ ሐሳብ በዘንድሮ የውድድር ዓመት ሚኬል አርቴታ አብዛኛውን የተጠቀማቸው ተጫዋቾች ከታክቲክም አንጻር እንዲሁም በየጨዋታዎቹ ካሉበት ችግሮች ተነስቶ በተለይ እያንዳንዱ ጨዋታ ምን ይፈልጋል፣ እያንዳንዱ ጨዋታ ምንድነው የጎደለው፣ በጎደለው ውስጥ የኔ ተጫዋቾች ምን ሊሞሉልኝ ይችላሉ ብሎ
ያሰባቸው መንገዶች በሙሉ የተሳኩ ናቸው ይላል። በተለይ እንደ ፓትሪክ ቬራ እይታ ከሆነ አርቴታ ዘንድሮ ፖዚሽናል ኮንትሮል ላይ ያለው ፕሪዮሪታይዝ እያደረገ ያለው ሪስፖንሲቢሊቲ እና ፍሪደም ላይ የተሻለ እያደገ የመጣ ቡድን ሰርቷል ይላል። እንደምታውቁት በፖዚሽናል ኮንትሮል ወይም ደግሞ በእያንዳንዱ ተጫዋቾች በሚጫወቱበት የቦታ ስርዓት ላይ ተጫዋቾች እንቅስቃሴዎችን መቆጣጠር የሚችሉበት ኃላፊነትና እንዲሁም የጨዋታ የሚና ነፃነት ያስፈልጋቸዋል። ኃላፊነቱ ወደ ጨዋታ ነፃነት እንዲያመራ ደግሞ በዚህ ቦታ ላይ ያሉት ተጫዋቾች ኳሊቲ ወሳኝ ነገር ነው። በተለይ ሁሉንም የጨዋታ ሂደቶች ኮንትሮል ለማድረግ ሜንታሊ፣ ታክቲካሊ እንዲሁም ፊዚካሊ ሪትሙ እንዳያጣ ቡድኑ የተቀረጸበትና ተቀርጾ ደግሞ በሜዳ ላይ ለሚያጋጥሙ ችግሮች እነዛን ችግሮች የፈታበት ወጥነት ያለው የጨዋታ ዕውቀቱ ያስፈልገው ነበር። ይሄ ዘንድሮ አድጓል ይላል ፓትሪክ ቬራ። በተለይ አርሰናል በዘንድሮ የውድድር ዓመት በጣም ጥግ የያዘ የፖዚሽናል ዲሲፕሊን እንዳለው ያነሳል። በተለይ በመከላከል አደረጃጀት ውስጥ ያለው የአርሰናል የተከላካይ መስመር ክፍል ጥብቀት ለተጋጣሚዎች አስቸጋሪ የሆነና ተጋጣሚዎች መጥተው በቀላሉ ሰብረውት የሚሄዱት ቡድን እንዳልሆነ በስፋት ያስቀምጣል። ከዛ ውጭ የተከላካይ መስመር ተጫዋቾች አብዛኛውን የሚያደርጉት ስራ ከመከላከሉ ባለፈ ወደ ማጥቃት ሽግግሮች በመግባት የማጥቃት ሽግግሮቹን በማገዝ ማጥቃቱ የሚመራባቸውን ኳሊቲዎች በየጨዋታ ቀናቶቹ በመደጋገም ይሄ መሰረታዊ ነገር ነው። ማጥቃቱ የሚመራባቸውን ኳሊቲዎች በየጨዋታ ቀናቶቹ በመደጋገም የመከላከል አደረጃጀቱ መሪዎች ብቻ ሳይሆኑ የማጥቃት እንቅስቃሴው መሪዎች እንደሆኑ ያሰምርበታል። በእርግጥም የዘንድሮ የውድድር ዓመት ያርሰናልን ትልቁን ኳሊቲ ስናነሳው በእነዚህ ሐሳቦች ውስጥ የሚያልፍ ነው። የጋብሪኤል ማጋሌሽና የዊሊያም ሳሊባ በተለይ በቀኝና በግራ መስመር በኩል የሚገኙት የሂንካፔና እንዲሁም የቀኝ ተከላካዩ ዩሪን ቲምበር ወደፊት ሄዶ የማጥቃት ፍላጎት አርሰናል የተሻለ የመከላከል የተሻለ የማጥቃት አደረጃጀት እንዲኖረው እነኚህ ተጫዋቾች በተሻለ አግዘውታል ይላል። ለምሳሌ ሂንካፔን ያሳለፍነው ሳምንት ያጋጠመውን ችግር ብንመለከት ችግሩን ለመቋቋም አእምሯዊ የሆነ ጥንካሬ ያገኘበት መንገድ የሚደነቅ ነው። ካሳለፍነው ሳምንት በፊት በነበሩ ጨዋታዎች ቡድኑ ለሚያጋጥሙት የማጥቃት ፓተርኑን እየመራ የተሻለ የቡድን የማጥቃት እንቅስቃሴ እንዲፈጠር አግዞታል። ከቀኝ መስመር በኩል የሚነሳው ዩሪን ቲምበር ያለው ሚና ከተመለከትን የዚህ ተጫዋች አስተዋጽኦ አርሰናልን ፖሴሽን ሜንቴን በማድረግ አርሰናልን የሚነሱ ስዊንግ ቦል ሲቹዌሽን የሚባሉት ወይም ደግሞ የተንጠልጣይ ኳስ ሁኔታዎችን በመምራት እነዚህ የተንጠልጣይ ኳስ ሁኔታዎች የመጨረሻው የሜዳ ክፍል ላይ በሚያጋጥሙ ጫናዎች ውስጥ አርሰናሎች እንዲያሸንፉ ረድቷቸዋል። ስለዚህ የአርቴታ የዘንድሮ የፖዚሽናል ኮንትሮል ፕራዮሪታይዝ የሚያደርግበት የማጥቃትና የመከላከሉን ሚዛን ሰጥቶታል ነው የሚለው ፓትሪክ ቬራ። የሁለቱ የመሃል ተከላካዮች ብቃት እንዲሁ በቀላሉ የሚነሳ አይደለም። የጋብሪኤል ማጋሌሽና ዊሊያም ሳሊባ ሚና አርሰናልን የሚያጠቃበትን ሐሳብ በማስቀስቀስ አርሰናል የሚያጠቃበትን የማጥቂያ ሳጥን በመፍጠር ወደ አማካኝ የሚደረጉ ሽግግሮች የተሟሉና ያልተጓደሉ የአማካኝ ሽግግሮች እንዲሆኑ ረድቶታል። ለምሳሌ ሁለቱ የመሃል ተከላካዮች ወደፊት ገፍተው ወደ አማካኝ ክፍል በሚጫወቱባቸው እንቅስቃሴዎች ላይ የአማካኝ ክፍሉ ነፃነት በግልጽ ይታያል። በተለይ እነኚህ ተጫዋቾች ኳሱን በሚጀምሩበት እንቅስቃሴ ውስጥ የተሻለ ምቾት ተሰምቷቸው ከጀርባቸው ያለው ግብ ጠባቂ አብሯቸው ወደ አማካኝ ክፍል የሚሸጋገሩ ሽግግሮች ላይ ንክኪዎቹ፣ አንግሎቹ እንዲሁም ቀጣይ የእንቅስቃሴ እድገቶች ላይ በተጠና መንገድ የሚሄዱ ከሆነ የአርሰናል የመከላከልና የማጥቃት እንቅስቃሴ ህይወት ያለው የመከላከልና የማጥቃት እንቅስቃሴ ሆኖ እንመለከተዋለን ማለት ነው። ስለዚህ የኤክስትሪም ፖዚሽናል ዲሲፕሊን የአርሰናል የዘንድሮ የውድድር ዓመት ወሳኙ የሚባለው
የቡድን እድገት እንደሆነ ፓትሪክ ቬራ ያነሳል። በቢልድ አፕ ለምሳሌ አርሰናል ዘንድሮ የሚጫወትበትን መንገድ ከተመለከትን በ3-2-5 በ2-3-5 ስትራክቸር በተለይም ደግሞ ዋይድ ኦቨርሎድ ወይም ደግሞ ሰፊውን የሜዳ ክፍል በመሸፈን የአርሰናል የዘንድሮ የውድድር ዓመት ትልቁ ኳሊቲ የሚባለው ካውንተር አታኮችን በመከላከል ዋይድ ቢልድ አፕ በነገራችን ላይ ዘንድሮ አንዱ ትልቁ ኳሊቲ ምንድነው? አስፍቶ የሜዳ እንቅስቃሴ ለጥጦ ማጥቃት ብቻ አይደለም። የአርሰናል ተጋጣሚዎችን ካውንተር አታክ ፕሪቨንት ማድረግ መከላከል ነው። በሚያጠቁ ሰዓት የሚነጠቁ ወይም ደግሞ የሚታጡ የኳስ ሽግግሮች ካሉ እነዛ የሚታጡ የኳስ ሽግግሮች መጥተው የአርሰናልን የመጨረሻው የሜዳ ክፍል አደገኛ እንዳያደርጉት የሚያስገድዱበት የጨዋታ እሳቤ እንዲሁ በቀላሉ የሚታይ አይደለም። ስለዚህ ስፔስ ይከለክላል፣ ስፔስን ያጠቃል። ከዚህ በፊት ስፔስን ለመከላከልና ስፔስን ለማጥቃት ኳሊቲ አድ ማድረግ ነበረበት። ኳሊቲ ይጎድለዋል። ኳሊቲውን ማክሲማይዝ ማድረግ አልቻለም። ኳሊቲውን እያሳደገ አለመሄዱ ደግሞ የማጥቃት ውስንነት፣ የማጥቃት እጥረቶች እንዲያጋጥሙት ተገዷል። የኢንቨርትድ ፉልባኮቹ ሚና እንዲሁ በቀላሉ የሚታይ አይደለም ዘንድሮ። ለምሳሌ የዩሪን ቲምበር እንዲሁም የሄንካፔ ከመስመር ተነስቶ ወደ መሃል ገብቶ የአማካኝ ክፍል ተጫዋቾችን እንቅስቃሴ አግዘው የአማካኝ ክፍል ተጫዋቾች ሞር ገፍተው ሄደው ሶስተኛውን የሜዳ ክፍል ይበልጥ እንዲያጠቁት፣ ኬሆስ እንዲፈጠር፣ ትርምሶች እንዲኖሩ፣ እነዛ ትርምሶች ደግሞ የተሻለ ለቡድን አድቫንቴጅ የሚፈጥሩበት እድል እንዲዘጋጅ፣ እድሉ ተዘጋጅቶ የተሻለ አድጎ ተጋጣሚ የማሰቢያ ጊዜ እንዲያጣ በማስገደድ የአርሰናል የቡድን እንቅስቃሴ በጣም የተሻለ እንደሆነ ፓትሪክ ቬራ ያነሳል። ስለዚህ አርሰናል በዘንድሮ የውድድር ዓመት ያለው ትልቁ ኳሊቲ እንደ ሌጀንዱ ተጫዋች ያደገና በቀላሉ ሚሰበር እንዳልሆነ ይጠቁማል። Go and play as the best as you can, like they did it a couple of months ago. In the beginning of the season, I was watching Arsenal, and from the first game of the season, I said Arsenal will win the title because of the way that they were playing. የሲዝኑ መጀመሪያ ላይ አርሰናል ሲጫወት ሲመለከተው አርሰናል ዋንጫውን እንደሚያነሳ፣ አርሰናል ወደ ዋንጫው የሚያዳርሰው ነገር እንዳለው ያመንኩት ያኔ ነበር ይላል ፓትሪክ ቬራ። the way they are playing ዘንድሮ ዋንጫውን ለማንሳት የሚችሉበት ዓመት እንደሚሆን አምኛለሁ ይላል ፓትሪክ ቬራ። ስለዚህ በዚህ እንቅስቃሴ ውስጥ አርሰናል ዋንጫ የሚያነሳበት ዓመት እንደሚሆን ያመንኩበት ዋነኛው ምክንያት ቡድኑ እየተጫወተበት ያለው መንገድ ነው ይላል። ይሄ ቡድኑ የሚጫወትበት መንገድ አርሰናል ከዚህ በፊት ጎሎት የነበረው ነው የሚለው። እንግዲህ ጎሎት የነበረው ይሄ የጎደለውን ነገር ያገኙበት መንገድ ደግሞ ከድግግሞሽ ከኤክስፒሪየንስ ካዩትና በቡድኑ ውስጥ ተነፍጓል ብለው ካሰቡት የነሱ ዕውቀት የመጣ ነው ይላል። And it's true that it's really difficult to play with such a quality from the first to the end of the season. ይሄ በመጀመሪያው እስከ መጨረሻው በሚኖሩት የሲዝን ጨዋታዎች ላይ በዚህ ኳሊቲ መጫወት ቀላል እንደማይሆን ግልጽ ነው የሚለው። ቀላል እንደማይሆን ግልጽ ነው። ነገር ግን ዘንድሮ አርሰናል ሊጫወት የሚችልበት ግን ነገር ነበረው እንዳየሁት። ያን ነው ዘንድሮ እያደረገ ያለው ነው የሚለው። የሄደበት ያለው መንገድ ምልክቱ የሚያሳየው ምልክት ከዚህ በፊት ከነበሩት የ3 እና የ4 ዓመት ኤክስፒሪየንሶች የወጣ ኤክስፒሪየንስ ነው የሚለው። ለምሳሌ መጀመሪያዎቹ ላይ የነበረው ኤክስፒሪየንስ የሚቆም ኤክስፒሪየንስ ሊሆን ይችላል። ለምሳሌ ኤፕሪል ወር ላይ ሲደርስ ለምሳሌ አርሰናል ይሰበራል ይባላል። ያው ይሄ የሚታወቅ ነው። አርሰናል በጥቅምትና ህዳር ወር ላይ በጣም የሚያድግ ቡድን ይሆንና ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ በሚጠጉበት ሰዓት ግን ለነዚህ ወራቶች የሚሆን ቻሌንጅ የሚፈጥር ቡድን አይሆንም። ይሄ ሁሉም የሚያውቀው ሁሉም የሚረዳው ነገር ነው። አርሰናሎችም በተደጋጋሚ የወደቁበት ስለሆነ አርሰናሎች በተደጋጋሚ የወደቁበትን ፈተና ጠንቅቀው ስለሚያውቁት ዘንድሮ የዛ አይነት ኤክስፒሪየንስ ይኖራል አይኖርም ለሚለው ምላሽ ሰጥተው ነው የመጡት። የዘንድሮ አርሰናል አብዛኛውን አግሊ የሆነ የጨዋታ መንገድም ይዞ ጨዋታዎችን ማሸነፍ እየጀመረ ነው። በቅርብ ጊዜ በተደረጉት ጨዋታዎች አርሰናል አሁን ብዙ የጨዋታ
ሽግግሮቹን ከተመለከትን አርሰናል በውበት ወይም ደግሞ ባደገ የጨዋታ እንቅስቃሴ የሚያሸንፋቸው ጨዋታዎች እያነሱ እየመጡ ውድድርን ለማሸነፍ አብዛኛውን ጊዜ ከውድድር የሚጠበቀው ነገር ምንድነው? የተሻለ ፐርፎርም አድርጎ በሜዳ ላይ ለተጋጣሚ ቻሌንጅ ሰጥቶ ተጋጣሚን ይበልጥ በልጦ ማሸነፍና ውጤትን ማስጠበቅ ነው። ከዚህ በፊት የነበረው አርሰናል ይህንን በመጥፎ መንገድ የሚያደርገው አርሰናል አልነበረም። ጨዋታዎችን ጥራት ባለው የጨዋታ ሽግግሮች፣ ጥራት ባለው ለአይን በሚማርክ የጨዋታ መንገዶች ለመቆጣጠር ይሞክራል እንጂ ጨዋታዎችን በማይስቡ ውበት በሌላቸው የተሻለ ለእይታ ግቡ ባልሆነ መንገድ አሸንፎ ተቆጣጥሮ ለመውጣት የሚሞክር ቡድን አልነበረም። ይሄንን ነው ዘንድሮ ያስወገደው አርሰናል። ይሄንን የዘንድሮ የውድድር ዓመት አርሰናል በእያንዳንዱ ጨዋታው ከሚያስፈልገው ባህሪ ተነስቶ ለጨዋታው የሚሆኑትን የጨዋታ እድገቶችን በማዘጋጀት ወሳኝ የሚባል የጨዋታ ጥያቄዎችን መልሶ ለየጨዋታዎቹ እየቀረበ እየተመለከትነው ነው። ፓትሪክ ቪዬራ የሚያረጋግጠው ነገር ያን ነው። አርሰናል ዘንድሮ የሚጀምርባቸው ጨዋታዎች፣ እየጀመረባቸው ያሉት ጨዋታዎች፣ እያሸነፈባቸው ያሉት መንገዶችን ካየነው ከዚህ በፊት ከነበሩት የጨዋታ እሳቤዎች የወጣ ነው የሚለው ፓትሪክ ቪዬራ። በእርግጥ እነዚህ የአርሰናል የጨዋታ ቀናቶች የማይመቻቸው ወይም ደግሞ አርሰናል በዘንድሮ የውድድር ዓመትም እየሄደበት ያለው መንገድ ዋንጫን ለማንሳት የሚያስችል ነው ብሎ የማያምኑ ሰዎችም አሉ። ከተንታኞች እንዲሁም ከገለልተኛ አስተያየት ሰጪዎች የሚወጡ ሐሳቦች አንዳንዴ በዚህ መንገድ ውስጥ የሚሳሉ ናቸው። ፓትሪክ ቪዬራ ግን የዚህ ሐሳብ ደጋፊ አይደለም። የዘንድሮ አርሰናል ከዚህ በፊት ከነበሩት ሐሳቦች ያደገ ነገር ይዞ የመጣ ነው ይላል። የቼልሲው ጨዋታ ላይ የተመለከትነው ነገር ያ ነው የሚለው። ከዚህ በፊት በነበሩት የጨዋታ እንቅስቃሴዎች ላይ እንደዚህ አይነት ትልልቅ ጨዋታዎችን ኮንትሮል አድርጎ ለመውጣት የሚቸገር ቡድን ነበር ነው እንደ ፓትሪክ ቪዬራ እምነት ከሆነ። በእርግጥም የቼልሲው ጨዋታ በጣም ከባድ ጨዋታ እንደነበረ የምታስታውሱት ነው የተከበራችሁ አድማጮች። ያን ጨዋታ አርሰናል ያሸነፈበት መንገድ ጨዋታ እንዴት ማሸነፍ ይቻላል የሚለውን ከዚህ ቀደም አርሰናል ያላገኘውን ያጣውን ነገር በሜዳ እንቅስቃሴ ላይ ዴሊቨር ያደረገበት ጨዋታ ነበር። ጨዋታን ለማሸነፍ የግድ ጥሩ እንቅስቃሴ ማድረግ በሜዳ ላይ አስፈላጊ እንዳልሆነ፣ ጨዋታን ለማሸነፍ በሜዳ ላይ እንቅስቃሴ የጨዋታዎቹ ወሳኝ የሚባሉ ሐሳቦች ላይ ማረፍ ብቻ ሆኖ በቂ እንደሆነ ያሳየበት ነው። የሚከላከልበትን መንገድ፣ ተጋጣሚን የሚከለክልበት መንገድ፣ ተጋጣሚ መጥቶ አደገኛውን ነገር እንዳይሰራ የተጋጣሚ ሽግግሮች የሚያዘገይበት መንገድ፣ የቆሙ ኳሶችን ክሊር በሆኑ አይዲያዎች የሚጠቀምበት መንገድ አርሰናልን በቼልሲው ጨዋታ እንዲያሸንፍ ረድቶታል። የቼልሲው አሰልጣኝ ሊያም ሮሴኖር የተናገረውም ነገር ይሄ ነው። አርሰናል ትልቅ ቡድን ነው፣ ክሊር የሆነ የሚያሸንፍበት መንገድ አለው ብሏል። እንደ ቡድን ሌሎቹ ከሚሉት ሐሳብ ጋር አይደለም የቆየው እሱ። እንደ ቡድን አርሰናል ክሊር የሆነ አንድ አሰልጣኝ ጠንካራ ነገር አለው፣ ያ የኔ ጠንካራ ነገር ነው ብሎ የሚያስበውን ነገር ደጋግሞ ማድረጉ ብቻውኑ በቂ ነው። ይሄን ደግሞ ሚኬል አርቴታ አድርጎታል። የኔ ጥንካሬ ነው ብሎ የሚያስበውን ነገር ደጋግሞ ነው እያደረገ ያለው። ይሄ ደጋግሞ የሚያደርገው ነገር ነፃ ወጥቶታል ነው የሚለው ሊያም ሮሴኖር። በእርግጥም አርቴታ ዘንድሮ ደጋግሞ እያደረገ ያለው ነገር ነፃ እያወጣው ነው በጨዋታ። አርሰናል ከዚህ በፊት የማይደጋግመው ነገር ነበር አሁን አርቴታ በዚህ የውድድር ዓመት እየደጋገመ የሚገኘው። ለጨዋታዎቹ የሚሆኑ መሰረታዊ የሚባሉ የጨዋታ ሐሳቦችን እያሳደገ ነው የመጣው። ስለዚህ በእንቅስቃሴ አርቴታ ዘንድሮ የጨመራቸው ነገሮች ቀላል ናቸው ለማለት የሚያስደፍር አይደለም ነው የሚሉት። Mikel mentioned it quite really well. This is the quality of the Premier League. But they built that experience in the last 4 years. So they finished second, and now they are in the top. And they have to manage to get there at the end. And I think
gained so much experience in the last couple of years. ያለፉት ዓመታት ኤክስፒሪየንሶች ናቸው አርሰናልን ዘንድሮ የተለየ ቡድን እንዲሆን ያደረጉት ያሉት ነው የሚለው ፓትሪክ ቪዬራ። በእርግጥም እነዛ የውድቀት ኤክስፒሪየንሶች አርሰናል እንደገና እንዳይወድቅ፣ አርሰናል እንደገና እንዳይቸገር የሚሰጡት ነገር ቀላል አይደለም። ምክንያቱም በቡድን እንቅስቃሴ ውስጥ እንደምታውቁት የቡድን እንቅስቃሴ አንዱ ትልቁ እድገት የሚባለው ከዚህ በፊት ከነበሩት ጫናዎች አንጻር እነዚህን ጫናዎች ያሸነፈበትን ነገር በየጨዋታ መንገዶቹ እያሳደገ መምጣት ነው። ለምሳሌ አርሰናል ዘንድሮ የሴት ፒስ ዶሚናንሲው ያደገ ቡድን ነው። ሴት ፒሶቹ የሚነሱበት መንገድ በኒኮላስ ጆቪየር አማካኝነት አርሰናል በሊጉ ብቻ ሳይሆን በአውሮፓ በ2025-26 ከዚህ ቦታ ወደ 16 ጎሎችን ከኮርና ያገኘ ቡድን ሆኗል። ከማዕዘን ምት የሚመቱ ኳሶች ለተጋጣሚዎች አስቸጋሪ የሆኑ በቼልሲው ጨዋታ እንኳን የተፈጠረውን ነገር ማንሳት ለዚህ ቀላል ነው። የቼልሲውን ጨዋታ ያሸነፉበት መንገድ ፓተርኑ ይሄ ነው። የቆሙ ኳሶችን ወደ መጨረሻው የሜዳ ክፍል በማሻገር እነዛ የቆሙ ኳሶች የሚፈጥሩትን ጫና ተጠቅሞ የተጋጣሚ ቡድን እንቅስቃሴን ለማሸነፍ መደጋገም ማለት ነው። እነዚህን የሚደጋግሟቸውን ነገሮች ማሳደግ የቻሉባቸው ሐሳቦች አሉ። ለምሳሌ ቨርቲካሊቲው አርሰናል በዘንድሮ የውድድር ዓመት ጨምሯል። አብዛኛውን ይሄ ኮንትሮል ኦሪየንትድ የሆነ ቨርቲካሊቲ ይጠቀማል። ጨዋታን መቆጣጠር፣ እንቅስቃሴዎችን ወደ መጨረሻው የሜዳ ክፍል ከገቡ በኋላ እዛው ማቆየት። ከዚህ በፊት አርሰናል የሚቸገርበት አንዱ ነገር ምንድነው? በማጥቃት እንቅስቃሴ ውስጥ ማጥቃቱን በመጨረሻው የሜዳ ክፍል ላይ ማቆየት ይቸገራል። የተመላሽ ኳስ ሁኔታዎች ወይም ደግሞ ሪተርን ቦል ሲቹዌሽን አደገኛ ነበር። የሚመለሱ የኳስ ሽግግሮች ተመልሰው በሚሄዱባቸው እንቅስቃሴዎች ላይ አርሰናል እነዚህን ኳሶች ለመከላከል የሚያወጣው ኢነርጂ በቂ አልነበረም። ስለዚህ አሁን ላይ ከሚከላከላቸው ኳሶች ይልቁን በሚሄዱ ኳሶች ላይ እዛው ፍጹማዊነትን ማሳደግ የፈለገ ያን እያደረገ ያለ ኮምፎርታብል የሆነ ዲፕ አታኪንግ ስትራክቸር ሰርቷል። ምቾት የተሰማው ወደ ጥልቁ የገባ የአታኪንግ ቅርጹን በሚፈለጉት ትራንዚሽኖች ውስጥ እያሳደገ ያለ ቡድን ሆኖ ተመልክተናል። በተለይም ደግሞ የኦፖዚሽን ቦክስ ላይ አርሰናል ዘንድሮ ሚኬል አርቴታ ተግባር ያደረገው በ15 ሰከንዶች መልሶ ኳስን የማግኘት ትሬኒንጎችን ደጋግሞ በልምምድ ሜዳ ላይ እየሰራ አንድ ተጫዋች በማጥቃት እንቅስቃሴ ውስጥ የሚያጣው ነገር ካለ ያ የሚያጣው እንቅስቃሴ ተመልሶ በ15 ሰከንዶች ቡድኑ ሪጌን እንዲያደርገው የሪጌን ሲቹዌሽኑ በዚህ መንገድ ውስጥ እንዲቀረጽ አድርጎታል። ይሄ ትልቁ የአርሰናል የዘንድሮ የውድድር ዓመት ወሳኙ እድገት ነው። ለምሳሌ በዲፌንሲቭ አግሬሽን ውስጥ የማግኔት ሙቭስ የሚላቸው ሐሳቦች አሉ። ትሪገር የሚያደርጉ ለምሳሌ ሃይ ፕሬሲንግን ትሪገር የሚያደርጉ በተለይ የቡድኑን ፕሮአክቲቪቲ የሚዘጉ የሚቆልፉ በእያንዳንዱ የጨዋታ ሐሳብ ውስጥ ተጫዋቾች ቶሎ ነገሮችን ኮንትሮል ለማድረግ ማዘዝ ላይ እንዲያርፉ እንቅስቃሴዎችን ማዘዝ ላይ እንዲያርፉ ያደርጋቸዋል። አብዛኛውን በእንቅስቃሴ ውስጥ የተጫዋቾች ኮሚትመንት ይፈልጋል። ይሄ ኮሚትመንቶቹ ምንድነው? የእንቅስቃሴ እጥረቶች ስለነበሩ ነው። ከዚህ በፊት የኮሚትመንት የእንቅስቃሴ እጥረት ስለነበረ እነዚህ ኮሚትመንቶቹ እያደጉ በመጡ ቁጥር የሚፈጠሩ ጫናዎችን መቋቋምና ማሸነፍ ይችላሉ ብሎ ያምናል። ስለዚህ በዚህ ኮሚትመንት ውስጥ እነ ቪክቶር ዮኬሬሽ እነ ሚኬል ሜሪኖ እስከሚጎዳበት ሰዓት ማርቲን ዙቢሜንዲ፣ ትሮሳርድ፣ ማርቲኔሊ የሚያደርጉት ነገር። ከዛ ውጭ የአርሰናል የዘንድሮ የውድድር ዓመት አንዱ ትልቁ ኳሊቲ የሆነው ምንድነው? ተጋጣሚን ተገዶ እንዲሳሳት ማድረግ ላይ አተኩሮ እየሰራ ነው የሚገኘው። ለዚህ ማሳያ የሚሆነው ፔድሮ ኔቶ የሚባለው ተጫዋች የቼልሲው ተጫዋች በቀይ ካርድ እንዲወጣ ያደረገበት መንገድ አንዱ ማሳያ ነው። ዌፐኑ ማርቲኔሊ ነው። ማርቲኔሊ እዛ ቦታ ላይ በተደጋጋሚ በዛ አይነት ሩጫዎች ከተገኘ ተጋጣሚ ተገዶ ስህተት ሊሰራ እንደሚችል ያውቀዋል። ስለዚህ ሁሉን የጨዋታ መንገዶች በሜዳ ላይ ተግባራዊ በማድረግ እነዛ የጨዋታ መንገዶች ጨዋታውን እንዲያሸንፍ
ጨዋታው እንዲቆጣጠር እንዲረዱት ተደርጎ የሚዘጋጅ ቡድን ሆኗል አርሰናል። ስለዚህ በሁኔታዎች ውስጥ የማያወጣ ሁኔታዎችን የሚቋቋምና የሚያሸንፍ በእያንዳንዱ እንቅስቃሴዎች ውስጥ ለእንቅስቃሴዎቹ መፍትሄ ያለው ቡድን ሆኗል። ለዚህ ነው ፓትሪክ ቬራ አርሰናል ዘንድሮ ዋንጫ ሊያነሳ የሚችልበት እድሉ አለ። ይሄ ደግሞ የተሰራበት ይመስለኛል። ያለፉት ዓመታት ኤክስፒሪየንሶች አርሰናልን ዘንድሮ እንዴት ሲዝኑን እንዲያጠናቅቅ በምን መንገድ ሲዝኑን አጠናቆ ዋንጫ ማንሳት አለበት ለሚለው ትምህርት የሰጡት ናቸው የሚል ፖይንት አስቀምጧል። እንግዲህ የዘንድሮ የውድድር ዓመት የእንግሊዝ ፕሪሚየር ሊግ የመጨረሻዎቹ ጨዋታዎች ላይ ነው የደረስነው። ያው አርሰናል አሁንም 4 የዋንጫ ጉዞዎች ላይ ነው ያለው፣ አልወጣም። ዛሬ ደግሞ ወሳኙን ጨዋታ የሚያደርግ ይሆናል ከብራይተን ጋር። ዛሬ የሚደረጉ ጨዋታዎች ትልልቅ ጨዋታዎች አሉ። ትናንት ሊቨርፑል ተሸንፏል፣ በወልቭስ ተሸንፏል። ወልቭስ እንግዲህ ጃይንት ኪለር ሆኗል። በዚህኛው ሳምንት ያሳለፍነው ሳምንት ላይ አሸንፏል። አሁንም ያልተጠበቀ አስቶን ቪላን ነበር ያሸነፈው። ትናንትና ደግሞ ሊቨርፑልን 2-1 አሸንፏል። ዛሬ ከሚደረጉት ጨዋታዎች መካከል ደግሞ ሲቲ ከኖቲንግሃም ፎረስት፣ ኒውካስል ከማንቸስተር ዩናይትድ እንዲሁም አስቶን ቪላ ከቼልሲ፣ አርሰናል ከብራይተን ጋር የሚያደርጉት ጨዋታ ይኖራል። ከጨዋታዎቹ በኋላ ደግሞ ተመልሰን እንገናኛለን። ጥሩ ቀን እንዲሆንላችሁ እመኝላችኋለሁ የተከበራችሁ አድማጮች።